ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 19 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ፋኖ ለትላንቱ የአብይ የፓርላማ ንግግር ምላሽ ሲሰጥ አርበኛ ዘመነ ካሴ ደግሞ ጀብድ ለፈጸመው የፋኖ አባል ሽልማት ሰጥቷል። ዝርዝር መረጃ ይዘናል። የቀድሞ እንዲሁም ያውኑ የመንግስት ባለስልጣንና የህዝብ ተወካዮች ምክር ቤት አባላት በሄዱበት ሀገር ጥገኝነት መጠየቃቸው ተሰምቷል። ሰሙታላችሁ። በድሬዳዋ ከተማና በሶማሊያ ክልል ያገዛዙ ኃይልና የወነግ ጦር ከባድ ውጊያ ማድረጋቸው ተነግሯል። በዘገባችን አካተነዋል። በአብይ አህመድና በኤምራቶች የሚደገፈው የሱዳን ፈጥኖ ደራሽ ኃይል በኤልፋሽር ከተማ ከ2000 በላይ ንጹሃን ሰዎችን ገድሏል። እስራኤል ሐማስ የተኩስ አቁሙን ጥሷል ስትል ከወነጀለች በኋላ በፈጸመችው ጥቃት በርካቶች ተገድለዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ፋኖ ለትናንቱ የአብይ የፓርላማ ንግግር ምላሽ ሲሰጥ አርበኛ ዘመነ ካሴ ደግሞ ጀብዱ ለፈጸመው የፋኖ አባል ሽልማት ሰጥቷል። ትናንት አብይ አህመድ በፓርላማ ያስተላለፉትን መልእክት አስመልክቶ አፋብሃ ቴዎድሮስ እዝና የለንደን ፋኖ ምላሽ ሰጥተዋል። የቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ከሸለቆ ተነስተን ማማው ላይ እንዴት መድረስ እንደምንችል እናውቅበታለን። በግጭት ሳይሆን በስልት፣ በጦርነት ሳይሆን በዲፕሎማሲ ጥበብ፣ በድንፋታ ሳይሆን በትብብር ቀይ ባህር ላይ ባህር ኃይል ከገነቡት ወገነን ብሏል። ለጠቅላይ ሚኒስትሩ በሰጠው ምላሽ ለአፍሪካ ቀንድ ሰላም የምንሰራ የቀንዱን ህዝቦች መከራ በጫንቃችን የተሸከምን ቂምና ጥላቻን ሳይሆን ጸረ አረመኔ ትብብርን በተግባር እያስተማርን አገዛዙን እናስወግዳለን ሲልም ገልጿል። ጦርነት የዓለምን የኃይል አሰላለፍ የለወጠ የነበሩትን እንዳልነበሩ ያደረገ ከሳሾችን ኃያላን ያደረገ ኃያላን ስልጣኔዎችን ያኮሰመነ ነው በማለትም አክሏል። የአማራ ህዝብም ዛሬ የደረሰበት የለውና አደጋ ላይ የደረሰው በጥቂት ዓመታት ብቻ በተከሰተ የኃይል መዛነፍ ምክንያት እንዳልሆነ ሁሉ አጭር ጊዜ ድሎች ብቻ ህልውናው በዘላቂነት አይከበርም ብሏል። ማህበራዊ ፍትህን ጭምር ማዋለድ ግዴታችን እንደመሆኑ መጠን ያንን ተከታታይ የቤት ስራ የሚሸከም ትውልድ መፍጠርና ጦርነቱን ባስተማማኝ ሁኔታ ማሸነፍ ከኛ ይጠበቃል ያለው አርበኛ አስረስ የማይቋረጥ የኃይል ግንባታ ከትግል መመሪያዎቻችን መካከል አንዱ የሆነውም ለዚህ ነው ብሏል። እንዲሁም የአማራ ህዝብ ህልውናውና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ ፋኖ የጀመረውን ትግል አቆምም ሲል አጽንኦት ሰጥቷል። በተመሳሳይ ለንደን ፋኖ አብይ አህመድ በትናንትናው ዕለት በፓርላማ ቀርበው በለንደን ስለተካሄደው የኢትዮጵያ ምክክር ኮሚሽን ተቃውሞ የሰጡትን ምላሽ በጽኑ እንደሚቃወም ገልጿል። የጠቅላይ ሚኒስትሩ ንግግር የተቃውሞ ዓላማዎቻችንን በቅጡ ያልተረዳ በአማራ ህዝብ ላይ የተካሄደ ያለውን የዘር ማጥፋት ግፍ ለመደበቅ ያለመና እውነቱን የካደ አሳፋሪ ተግባር ነው ብሏል። በአማራው ህዝብ ላይ በጦርነትና በጭፍጨፋ የተነሳ የመኖርና ያለመኖር የህልውና ስጋት እያለ የህዝብ ወኪል አስሮ መደራደር እንደማይቻልና የምክክር ኮሚሽን የሚባለው ስብስብ የገዢ ቡድን ስልጣን ማራዘሚያ እንጂ የችግሩን ስር መፍታት ዓላማው እንዳልሆነ ለንደን ፋኖ በእርግጠኝነት ይረዳል ሲልም አስረድቷል። በተጨማሪም ጠቅላይ ሚኒስትሩ የራሱን ዜጎች አላውቃችሁም የሌላ ሀገር ዜጎች ናችሁ በማለት እጅግ አሳፋሪ ክህደት የፈጸመ መሆኑን ባንክሮት እናሳውቃለን በማለት አክሏል። በመሆኑም የጠቅላይ ሚኒስትር ነኝ ባዩ አነጋገር የችግሩን ምንጭ ከመፍታት ይልቅ ህዝብን የማዘናጊያ መንገድ ብቻ እንደሆነ እንደሚያምን ለንደን ፋኖ ጠቅሷል። የአማራ ህዝብ ህልውናውና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ ለንደን ፋኖ የጀመረውን ትግል እንደማያቆም አሳውቋል። በአማራ ህዝብ ላይ የተካሄደ ያለው ጦርነት እስኪቆም የጅምላ ጭፍጨፋ ፍጻሜ እስኪረጋገጥ እንዲሁም በአማራ ህዝብ ላይ የዘር ማጥፋት ተግባር ላይ የተሳተፉ አካላት ለፍትህ እስኪቀርቡ ድረስ የለንደን ፋኖ ድምጹን አጠናክሮ ለዓለም ማህበረሰብ ማሰማቱንና ለህዝቡ ድምጽ መሆኑን እንደሚቀጥል በመግለጫው አንስቷል። ይህ በእንዲህ እንዳለ አፋብሃ መዋቅሩን እያዘመነ እንደሚገኝና ከዚህ ጎን ለጎን ሰራዊቱን በማሰልጠን ህዝባዊ የነበረውን ሰራዊት ወደ ድርጅታዊ ጦር ለመቀየር ተከታታይ ስልጠናዎችን በመስጠት አምር እየሰራ መሆኑን ገልጿል። በዚህም በትናንትናው ዕለት ቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ ለ3 ወራት የሰለጠነ እግረኛ ሰራዊት አስመርቋል። በዚህ የምርቃት ፕሮግራም ላይ አርበኛ ዘመነ ካሴ ቢቸና ከተማ ላይ ጀብዱ ለፈጸመው ፋኖ አሳምን ወይም ቀኘ የነማይ ወረዳ ምክትል አስተዳዳሪውን መሃል ከተማ ላይ ቀንድሾ ክላሽ በመማረክ ጀብድ በመስራቱ ዘመናዊ ስታር ሽጉጥ ሽልማት አበርክቶለታል። ጀግናን መፍጠር ብቻ ሳይሆን ለጀግና ክብር መስጠት የሚያውቅበት አርበኛ ዘመነ ካሴ ይህን መሰል ጀግድነት ለሚፈጽሙ የዘመኑ ጀግኖች ሊበረታቱ ይገባል የሚል መልእክትም አስተላልፏል ሲል እዙ አስታውቋል። ሌላ በኩል ደግሞ ያሬድ አስማር የተባለ የባህር ዳር ከተማ የቀበሌ 13 ልጅ በቀን 1000 ብር አበል እየተከፈለው ስልክ ተገዝቶ
ተሰጥቶት የፋኖን እንቅስቃሴ ለአገዛዙ በማሳወቅ ላይ እያለ ተይዟል። ይህ ከ15 ዓመት የማይዘል ታዳጊ ልጅ የመጀመሪያ ዙር ዘጌ ላይ መረጃ ሰብስቦ ለአገዛዙ የሰጠ ሲሆን ሁለተኛ ተልእኮውን ፈጽሞ ሲመለስ ደጎስ ያለ 10 ሺህ ብር እንደሚሰጠው ተነግሮት ድጋሜ መረጃ በመሰብሰብ ላይ ያለ ጨንታ ላይ በጣናው መብረቅ ብርጌድ በቁጥጥር ስር መዋሉን ፋኖ ሀብታሙ የሱፍ ገልጿል። የማገዛዙ ህጻናትን ጭምር ለዚህ ውጊያ መጠቀሚያ እንዳደረገ የሚያመለክት ነው። የቀድሞ እንዲሁም የአሁን የመንግስት ባለስልጣንና የህዝብ ተወካዮች ምክር ቤት አባላት ባካሄዱት ሀገር ጥገኝነት መጠየቃቸው ተሰማ። በህዝብ ተወካዮች ምክር ቤት የሴቶች ተመራጮች ወይም ኮከስ ሰብሳቢ ወይዘሮ ኪሚያ ጁነዲ አሜሪካን ሀገር ጥገኝነት ስለመጠየቃቸው መዘገቡ ይታወሳል። አሁን የወጡ መረጃዎች እንደሚያሳዩት ደግሞ የቀድሞ የውጭ ጉዳይ ሚኒስትር ዴኤታ ብርቱካን አያኖ በተመሳሳይ በአሜሪካን ሀገር ጥገኝነት ጠይቀዋል። ከቅርብ ጊዜያት ወዲህ አንድ ሰሞን በሚዲያ በብዛት የሚታዩ በመንግስት ኃላፊዎች ሲሾሙ እንጂ ከስራቸው ሲነሱና ሲባረሩ ለህዝብ ማሳወቅ እየቀረ መጥቷል። በዚህ ምክንያት ህዝቡ የትገቡ የሚል ጥያቄ በስፋት ሲያነሳ ይታያል። ከነዚህ ባለስልጣን ከነበሩት አንዷና በቅርቡ ከሚዲያ የጠፉት የውጭ ጉዳይ ሚኒስትር ዴኤታ የነበሩት አምባሳደር ብርቱካን አያኖ ናቸው። አምባሳደር ብርቱካን በውጭ ሀገር ሚስዮኖች ረዘም ላለ ጊዜ ከሰሩ በኋላ የዛሬ 7 ዓመት ገደማ በጠቅላይ ሚኒስትር አብይ አህመድ የውጭ ጉዳይ ሚኒስትር ዴኤታ ሆነው ተሹመው ነበር። በሚዲያ በተደጋጋሚ በመቅረብ ለዲፕሎማቶች ስልጠና በመስጠትና የውጭ እንግዶች በመቀበል አመታት ይታወቁ የነበሩት አምባሳደር ብርቱካን የዛሬ 7 ወር ገደማ ከሚኒስትር ዴኤታነታቸው ተነስተው ሌላ ምትክ ምደባ ሳይደረግላቸው እንደቀሩ የውጭ ጉዳይ ምንጮች ነግረውኛል ሲል መሰረት ሚዲያ ዘግበዋል። እነዚህ ምንጮች ዲፕሎማቷ ኃላፊ በነበሩበት ወቅት ለስራ ስምሪት ወደ ውጭ ከሚላኩ ዲፕሎማቶች እንደማንኛውም የብልጽግና ባለስልጣን የኪስ ገንዘብ ይቀበሉ እንደነበር ተገልጿል። የአምባሳደር ብርቱካን ምትክ አምባሳደር ብርሃኑ ጸጋዬ የውጭ ጉዳይ ሚኒስትር ዴኤታ ሆነው ከተሾሙ በኋላ ዲፕሎማቷ አኩርፈው እንደቆዩ የታወቀ ሲሆን ከዚህ ቀደም በየቀኑ እንደሚያደርጉት የጠቅላይ ሚኒስትሩንና ሌሎች መንግስታዊ መረጃዎችን በተረጋገጠው ወይም ቬሪፋይድ በሆነው የፌስቡክ ገጻቸው ማጋራት አቁመዋል። የብልጽግና ፓርቲ ማዕከላዊ ኮሚቴ አባል የሆኑት ሚኒስትሯ ከስልጣን ከተነሱ በኋላ በግላቸው ስራ እያፈላለጉ ቆይተው በቅርብ ጊዜ ወደ አሜሪካ ካቀኑ በኋላ እዛው ጥገኝነት መጠየቃቸው ተረጋግጧል። ከኢትዮጵያ ከመውጣታቸው በፊት በአፍሪካ ህብረት የፕሮቶኮል ጽህፈት ቤት ለመቀጠር ሙከራ ቢያደርጉም እንዳልተሳካላቸው ተሰምቷል። ዲፕሎማቷ ከስልጣን ከመነሳታቸው በፊት ጠንካራ የጠቅላይ ሚኒስትር አብይ አህመድ ደጋፊ እንደሆኑ መስለው እንደሚታዩ የጠቆሙት ምንጮች በርካታ በውጭ ሀገራት ተመድበው ለሚገኙ ዲፕሎማቶች የተለያዩ መልእክቶችን በዋትስአፕና ቴሌግራም በመላክ በግል ገጻቸው ላይ ለጥፉ እያሉ ይጫኑ እንደነበር መረጃው ያሳያል። በተለይ ጠቅላይ ሚኒስትሩን የሚያወድሱ መልእክቶችን እየላኩ ፖስት አድርጉ ይሉ ነበር። ከስራቸው አንጻር እንዴት ይህን ማድረግ እንችላለን ብለን ስንጠይቅ አስታውሳለሁ በማለት የተናገሩት ደግሞ አንድ በውጭ ሀገር ምደባ ላይ የሚገኙ ዲፕሎማት ናቸው። በተመሳሳይ በዘመነ ኢህአዴግ ቱባ ባለስልጣን የነበሩትና በቅርብ ዓመታት ካናዳ ጨምሮ በዲፕሎማትነት ሲያገለግሉ የቆዩት ወይዘሮ አስቴር ማሞ በተመሳሳይ መልኩ አሜሪካን ሀገር ጥገኝነት መጠየቃቸውን መዘገባችን አይዘነጋም። ወይዘሮ አስቴር በምክትል ጠቅላይ ሚኒስትር ማዕረግ ከመሾም ጀምሮ በበርካታ ከፍተኛ ቦታዎች ላይ ያገለገሉ ሲሆን አንዳንዶች በወቅቱ ምናልባትም ቀጣዩዋ ጠቅላይ ሚኒስትር እንደሚሆኑ ምታቸውን ያስቀመጡላቸው ግለሰብ ነበሩ። በድሬዳዋ ከተማና በሶማሌ ክልል ያገዛዙ ኃይልና የኦነግ ጦር ከባድ ውጊያ ማድረጋቸው ተሰማ። በድሬዳዋ ከተማ አስተዳደርና በሶማሌ ክልል ሲንቀሳቀስ የነበረ የኦነግ ጦር ቡድን አመራርና አባላት የነበሩ 43 ግለሰቦች መገደላቸውን እንዲሁም ሌሎች እንደተማረኩና እጅ እንደሰጡ የብልጽግናው ቡድን አስታውቋል። የታጣቂ ቡድኑ ኃይል በአካባቢው በተንቀሳቀሰበት ወቅት 2 የፖሊስ አባላትን ጨምሮ መግደሉንም ራሱ ብልጽግና አምኗል። ይህን ከኦነግ ጦር ጋር ተካሄደ የተባለውን ጦርነት በተመለከተ ዝርዝር መረጃዎች ይፋ የተደረጉት የድሬዳዋ ፖሊስ ጠቅላይ መምሪያና ዋና አዛዥ ኮሚሽነር አለሙ መግራ ከትናንት በስቲያ ሰኞ ጥቅምት 17 2018 ዓ.ም በሰጡት መግለጫ ነው። የፖሊስ ኮሚሽነሩ እንደሚናገሩት ከአጎራባቹ የኦሮሚያ ክልል ከምዕራብ ሐረርጌ በተለይም ካንጫር ዲንዲን አካባቢ የተነሱ የኦሮሞ ነጻነት ሰራዊት አባላት ወደ ድሬዳዋ ከተማ አስተዳደር የገቡት ከአንድ ወር በፊት መስከረም 19 ቀን ነው። ወደ ከተማ አስተዳደሩ የተንቀሳቀሰው የታጣቂ ቡድኑ ክንፍ አባላት ብዛት ከ70 እስከ 80 መሆኑንም ተናግረዋል። እንደ ኮሚሽነር አለሙ ገለጻ ታጣቂ ቡድኑ የምስራቅ ኢትዮጵያ አጎራባች የሆኑትን የኦሮሚያ፣ ሶማሌና ድሬዳዋ አዋሳኝ ስፍራዎችን እንደ ማዕከል ተጠቅመዋል። በተጨማሪም ቡድኑ ጭናቅሳና ዳሪሁ በተባሉ አካባቢዎች ላይ ቤዝ በመመስረት ስልጠና አድርጎ ራሱን የማስፋፋት ስራ ሰርቷል ብለዋል። ከዚያ ተነስቶ በጅቡቲ መስመር በደንጉጉም በታችም በሶማሌ ክልል በኩል ያሉትንም በማጥቃት ሽብር ለመፍጠር ነው ያቀደው ሲሉም ይሰማሉ። ከሳምንታት በፊት የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የኦነግ ጦር
በሸዋና በወለጋ ብቻ ያው በውስጥ ኃይል ነው የሚንቀሳቀሰው ብለው ነበር። የምዕራብና ምስራቅ ሐረርጌ አካባቢዎች ግን ፈጽሞ እንቅስቃሴ የሌለባቸው መሆናቸውን ገልጸዋል። ታዲያ ይህን ባሉ አንድ ወር ጊዜ ውስጥ ደግሞ መከላከያ፣ የኦሮሚያና የሶማሊያ ልዩ ኃይል፣ ፌደራል ፖሊስ፣ ድሬዳዋ ፖሊስ፣ የኦሮሚያና የድሬዳዋ ሚሊሻ ተጣምረው የተዋጉት የኦነግ ኃይል በድሬዳዋ በምስራቅ ሐረርጌና በሶማሌ ክልል መኖሩን ነግረውናል። ኦሮሚያ ክልል የኦነግ ጦርና ሸኔ የሚባል ሁለት የታጠቀ ጦር እንዳለ ይነገራል። እነዚህም ራሱን የኦሮሞ ነጻነት ሰራዊት የሚባለው አገዛዙን እየተዋጋ ያለ ኃይል ነው ሲባል፣ ሸኔ ደግሞ በሽመልስ አብዲሳ ስምሪት ተሰጥቶት ወደ ጫካ የገባ ነው ይባላል። በመሆኑም ሸኔ በሽመልስ አብዲሳ ና ሲባል የሚመጣ፣ ግደል ሲባል የሚገድል፣ አግት ሲባል የሚያግት፣ አፈናቀል ሲባል የሚያፈናቅል ነው ተብሎ ይነገራል። በአብይ አህመድና በኤምራቶች የሚደገፈው የሱዳን ፈጥኖ ደራሽ ኃይል በኤልፋሽር ከተማ ከ2000 በላይ ንጹሃን ሰዎችን ገደለ። የሱዳን ፈጥኖ ደራሽ ኃይሉ ሚሊሻዎች በምዕራባዊ የአገሪቱ ክፍል የምትገኘው ኤልፋሽር ከተማን ሙሉ በሙሉ መቆጣጠራቸውን አሳውቀዋል። የዜና ምንጮች እንደሚሉት ጎሳ ላይ ያነጣጠረ ጥቃት በከተማይቱ ላይ አይሏል። በጥይት ተደብድበው ከተገደሉ ከ2000 በላይ ሰዎች መካከል አብዛኛዎቹ ህጻናትና ሴቶች እንደሆኑም ተዘግበዋል። በምስራቅ ሱዳን 260 ሺህ ግድም ያልታጠቁ ሰዎች አጣብቂኝ ውስጥ የሚገኙባት የኤልፋሽር ከተማን የተቆጣጠሩት በአብይ አህመድና በኤምራቶች የሚደገፉት የፈጥኖ ደራሽ ኃይሉ ሚሊሻዎች ወይም አርኤስኤፍ መጠነ ሰፊ ግድያ መፈጸማቸው ተገልጿል። በኤልፋሽር ከተማ ከበባ ውስጥ ከሚገኙት ነዋሪዎች መካከል ግማሽ ያሉ ህጻናት ናቸው ተብሏል። የሱዳን ጦር ሰራዊት ደጋፊ የሆኑ ኃይላት እንደሚሉት ከሆነ የፈጥኖ ደራሽ ኃይሉ አባላት ከ2000 በላይ ያልታጠቁ ሰዎችን ገድለዋል። አብዛኛዎቹ በጥይት ተደብድበው የተገደሉ ሰዎች ህጻናትና ሴቶች እንደሆኑም ተዘግበዋል። በሺዎች የሚቆጠሩት ያልታጠቁ ሰዎች የተገደሉ ትናንት ጥቅምት 12 እና በዋዜማው እሁድ ዕለት እንደሆነም የፈረንሳይ ዜና አገልግሎት ትናንት ዘግቧል። ሰሞኑን ስጋትና ግድያው እንደነበር ደግሞ የሱዳንና ደቡብ ሱዳን ፎረሞች ኃላፊ ማሪያ ፔተር ተናግረዋል። ኤልፋሽር በአርኤስኤፍ ተከባ ከቆየች ከ2 ዓመታት በላይ ሆኗል። በቅርብ ሳምንታት ውስጥ ነገሮች እንደገና ተባብሰው ቀደም ሲል ብርቱ ረሃብ ነበር። ከተማይቱ ለመውጣት የሚፈልጉ ተስፋ የቆረጡ ሰዎች ነበሩ። እናም አሁን ጊዜው በቀረበ ቁጥር የፈጥኖ ደራሽ ኃይሉ ምናልባትም በቅርቡ ወደ ከተማይቱ እንደሚገባ ግልጽ ነው። ያው ሁኔታውን ይበልጥ ያባብሰዋል። አንዳንድ ከከተማይቱ ለመሸሽ የፈለጉ ሰዎች በጥይት ተመተዋል፣ በትክክል ከኋላቸው በጥይት ተመተዋል፣ ብዙዎች ታስረዋል ብለዋል። ከቻድ በኩል ከ200 ኪሎ ሜትሮች ርቀት ላይ በዳርፉር ግዛት ውስጥ በምትገኘው ኤልፋሽር ከተማ በረሃብ ለተጎዱ ነዋሪዎቿ የሚላስ የሚቀመስ ከገባ ወራት ተቆጥሯል። ከተማይቱ በፈጥኖ ደራሽ ኃይሉ ሚሊሻዎች ለወራት ተከባ፣ ነዋሪዎቿም ከውጭም ዓለም ተነጥለው ቆይተው ነበር። የሁኔታው መባባስ እጅግ ያሳሰባቸው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ሰኞ ዕለት የማስጠንቀቂያ ደውል አሰምተዋል። ነዋሪዎቹ በጠኔና በረሃብ በተጎዱባት ከተማ ሁኔታዎች እጅግ በአሳሳቢ ሁኔታ እየተቀየሩ መሄዳቸውን በመግለጽም አስጠንቅቀዋል። ማሪያ ፔተርም ስጋቱን ይናገራሉ። የአርኤስኤፍ ተዋጊዎች በኤልፋሽር ውስጥ አሰቃቂ ድርጊቶችን ፈጽመዋል በሚል ተከሰዋል። ልክ ሌሎች ከተሞች ሲያዙ እንደነበረው ነው ስጋታችን። ዳርፉር ውስጥ በምትገኘው ኤልጄኔና ከተማ ውስጥም ከ2 ዓመት በፊት እንዲህ ያለ መሰል እጅግ አሳዛኝ ድርጊት ነበር። በጅምላ መደፈር፣ በጅምላ በጥይት መደብደብና የረሃብ አደጋ። እናም ለዚህ ነው ለምሳሌ ሰራዊቱ ከተማዋን ይዞ መቆየት የተሳነው። ምክንያቱም ወታደሮቹን እንደማንኛውም ሰው እየተራቡ ነበር። በሆነ ጊዜ ምግብ ካላገኘን ከተማዋን መከላከል አንችልም በማለት ከ2 ሳምንት በፊት የጊዜ ገደብ አስቀምጠው ነበር። በደቂቃዎች ልዩነት ውስጥ የሚደርሰን መልእክት እንደሚያመለክተው በከተማይቱ በየሰዓቱ 3 ህጻናት እየሞቱ እንደሆነ ነው ይላሉ። አሁን የኤልፋሽር ከተማ መያዝ ዳርፉር ውስጥ የሚገኙት 5ቱም ግዛቶች ዋና ከተሞች በአጠቃላይ በፈጥኖ ደራሽ ኃይሉ ቁጥጥር ስር መግባታቸውን ያረጋገጠ መሆኑን የፈረንሳይ ዜና አገልግሎት ዘግበዋል። የሱዳን ጦር ሰራዊት በሰሜን ምስራቅና ማዕከላዊ ሱዳን እንዲወሰንም አስገድዶታል። ያም ማለት ጦሩ ከሱዳን አጠቃላይ ግዛቶች 1/3ኛውን አጥቷል ማለት ነው። ይህ ሁኔታም አሉ የተመድ ዋና ጸሐፊ ግጭቱ በከፋ ሁኔታ እየተባባሰ መምጣቱን አመላካች ነው። እስራኤል ሐማስ የተኩስ አቁሙን ጥሷል ስትል ከወነጀለች በኋላ በፈጸመችው ጥቃት በርካቶች ተገደሉ። እስራኤል ሐማስ ስምምነት የተደረሰበትን የተኩስ አቁም ጥሷል በሚል በፈጸመችው ተከታታይ የአየር ድብደባ ቢያንስ 33 ፍልስጤማውያን መገደላቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲና የሆስፒታል ምንጮች ገልጸዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሐማስ ማክሰኞ ዕለት እስራኤል ወታደሮችን አጥቅቷል ሲሉ ወንጅለውታል። ከዚህም ባሻገር የታጋቾች አስከሬን ሲመለስ ጥሰት ተፈጽሟል ብለዋል። ሐማስ
ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ ለተኩስ አቁሙ አሁንም ተገዢ መሆኑን አስታውቋል። የአሜሪካው ፕሬዝዳንት የተኩስ አቁም ስምምነቱን ምንም ነገር አደጋ ላይ አይጥለውም ያሉ ቢሆንም እስራኤል ወታደሮቿ ኢላማ ተደርገው ጥቃት ከተፈጸመባቸው ምላሽ መስጠት አለባት ብለዋል። እስራኤል ማክሰኞ ዕለት በፈጸመችው የአየር ድብደባ በጋዛ ከተማ ቤት ላሂያ፣ አልቡረጂ፣ ኑሲራትና ካን ዩኒስ የሚገኙ ቤቶች፣ ትምህርት ቤቶችና የመኖሪያ ህንጻዎች ጥቃት ደርሶባቸዋል። የጋዛ ሲቪል መከላከያ ኤጀንሲ ቃል አቀባይ ለቢቢሲ እንደተናገሩት የህይወት አድን ሰራተኞች በተደጋጋሚ በሚፈጸመው የአየር ድብደባ መካከልና በግብዓት እጥረት ውስጥ ሆነው በአስቸጋሪ ሁኔታ መካከል ህይወት ለማትረፍ እየሰሩ ነው ብለዋል። የተወሰኑት ያልተገኙት ሰዎች በፍርስራሽ ውስጥ ናቸው። በዚህም የተነሳ የሟቾች ቁጥር ይጨምራል የሚል ፍርሃት አለ ብለዋል። ማክሰኞ ምሽት የእስራኤሉ ጠቅላይ ሚኒስትር ጽህፈት ቤት በሰጠው አጭር መግለጫ የአገሪቱ ጦር ከባድ ድብደባ እንዲፈጽም መታዘዙን የገለጸ ሲሆን ምክንያቶቹን ግን አላሳወቀም። ካትስ ግን ማክሰኞ ዕለት በሐማስ በጋዛ በሚገኙ የእስራኤል ወታደሮች ላይ ጥቃት በመክፈት በደማቁ የተሰመረውን ቀይ መስመር ጥሷል ብለዋል። ሐማስ ወታደሮቹ ላይ ጥቃት በመፈጸሙ እንዲሁም የተሰዉ ታጋቾችን ለመመለስ የገባውን ስምምነት በመጣሱ በተደጋጋሚ ዋጋ ይከፍላል ሲሉ አስጠንቅቀዋል። የእስራኤል ጦር ባለስልጣን ሐማስ ጥቃቱን የፈጸመው በተኩስ አቁም ስምምነቱ መሰረት በእስራኤል ጦር ቁጥጥር ስር በሚገኘው የጋዛ አካባቢ በቢጫው መስመር ምስራቃዊ ክፍል መሆኑን ተናግረዋል። የእስራኤል መገናኛ ብዙሃን ማክሰኞ ከሰዓት በራፋ የሚገኙ የእስራኤል ወታደሮች የጸረ ሚሳኤልና ስናይፐር ጥቃት እንደደረሰባቸው ዘግበዋል። የፍልስጤም ሚዲያዎች በተመሳሳይ ሰዓት የእስራኤል ጦር ድብደባዎችን መፈጸም መጀመሩን ተናግረዋል። ማክሰኞ ምሽት የእስራኤል ጦር ጥቃት ከፈጸመ በኋላ የአይን ምስክሮች ጋዛ ከተማና ካን ዩኒስን ጨምሮ የተለያዩ አካባቢዎች ከፍተኛ ፍንዳታ መሰማቱን ተናግረዋል። ሐማስ ወታደሮቹ የእስራኤል ሰራዊት ላይ ጥቃት አለመፈጸሙን ገልጾ መግለጫ ያወጣ ሲሆን የእስራኤልን ጥቃት አውግዟል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።